እሺ አላህ ሁለት ነው የሚለውን አሳየን። እሺ ትልቁ ላይ ነው። ሂድ ክፈት። በማስረጃው አሁን የተናገርከው ማስረጃ አሳየን። እሺ ሂድ። ሁለት ነኝ። እሺ ቀን አታስጨርሰኝ። እሺ አታስጨርሰኝ። አንተ ግን ይሄንን እየተበቸብክ አንዴ ቃሉን ተወስድና ይሄ አምላክ ነው ትላለህ፣ አንዴ መንፈሱን ተወስድና ይሄኛውም አምላክ ነው ብለህ ገንጥለህ ይሄንን እምነት ያለህ አንተ ነህ። እኔ ግን ይሄ ቃሉ ለብቻ አምላክ ነው፣ መንፈሱ ለብቻ አምላክ ነው፣ እጁ ለብቻው ገንጥያ አምላክ ነው፣ እንደዚህ የሚል እምነትኛ የለንም። ይሄ ያለው ማን ጋር ነው? አንተ ጋር ነው። ጀምረሃቸዋል። አንተ ቃሉንም አምላክ ነው ብለሃል። ስለዚህ ደግሞ መንፈሱንም አምላክ ነው ብለሃል። አሁን ደግሞ ምንድነው የምትባለው አንተ? አምላክህ ብልቱ አምላክ ነው ወይንስ አይደለም ነው። ምክንያቱም ሉቃስ ወንጌል ምዕራፍ 1 ቁጥር ረጋ በለ አታስጨርሰኝም? እሺ እየሰሙ አዎ አምላክህ ሊገርዙትን በስምንተኛው ቀን ወሰዱት ይላል። ያ የተገረዘው ብልቱ አምላክ ነው ወይንስ አይደለም ብዬ መጠየቅ የምችለው እኔ ነኝ። ምክንያቱም እየከፋፈልክ አምላክ የምታደርገው አንተ ነህ። እኛ ጋር እንደዛ የለም እያልኩህ ነው። ስለዚህ ኢየሱስ ክርስቶስ አምላክህ ብልቱ የተገረዘው ያ አምላክ ነው ወይንስ አይደለም? እሺ አመሰግናለሁ። እኔ ግን አሁን ጥያቄ አልተመለሰልኝም። ምክንያቱም አንድ ነኝ ብሏል አላህ። እየነገርኩ ነው። ጥያቄ አልተመለሰልኝም። የመጀመሪያው አላህ አንድ ነኝ ብሏል። ሁለት ብሎ የከፋፈለው ማን ነው? ሁለት ብሎ የከፋፈለው ማን ነው? እሺ አላህ ሁለት ነው የሚለውን አሳየን። እሺ ትልቁ ላይ ነው። ሂድ ክፈት። በማስረጃው አሁን የተናገርከው ማስረጃ አሳየን። እሺ ሂድ። ሁለት ነኝ። እሺ ቀን በጣም ጥሩ። አላህ ሁለት ነኝ ያለበትን ሊያሳየን ነው። እስቲ አንዲ እሺ 38:75 ላይ እስቲ አንዴ ክፈትልኝ። አላህ ሁለት ነኝ ያለበትን አንተ ራስህ ከፍተህ የምታሳየው ትልቁ ላይ ነው። እኔ አሁን መክፈት አልችልም። አንዴ እሺ አላህ ሁለት ነኝ ያለበትን ችግር የለም። እሺ ከጎንህ ሰው የለም? እንደው ሞባይል የያዘ ሰው ማንም የለም። በቃ አሁን እኔ ልከፍት ነው። አላህ ሁለት ነኝ ያለበትን ያሳየን። ስንት ነው? 38:75 እስቲ አንዴ እሱ ጋር ከሆነ 38:75 እሺ 38:75 አንብበው። አላህ ሁለት ነኝ ያለበትን አሳየን እስቲ ቀይ ያው እዚህ ጋራ በሁለቱ እጆቼ ይላል። እሺ አንብበው። አላህ ሁለት ነኝ ያለበትን አሳየን። እኔ ሌላው እኮ አያገባኝም። አሁን እያልኩኝ ታለው በሁለቱ እጆቼ አያገባኝም ብሎ ሂሳብ የለም። ና በሁለቱ ሚለው እዚህ ጋራ ሁለቱ ሚለው ማን አሁን እኔን አትጠይቀኝም። የተናገርከውን አሁን ማሳየት ያለብህ አንተ ነህ። ይኸውልህ ያው ሁለት ያላል እዚህ ጋራ ሁለት እጆቼ አያገባኝም ይላል። ቆይ አላህ ሁለት ነኝ ብሎ እዚህ ቦታ ላይ ተናግሯል አልተናገረም? ወይስ ዋሽተሃል? በል ሁለት እጆቼ ብሏል። ማን ነው እዚህ ጋር ያለው? ማን ነው? አሁን እኔን አትጠይቀኝም። ማን ነው ማስረጃ? ቆይ ረጋ በል ረጋ በል። ማን ጋር ነው ተረስተሃል ማለት ነው? አላህ እዚህ ቦታ ላይ ሁለት ነኝ ብሎ ተናግሯል ብለህ ተናግረሃል ቅድም። አዎ አሁን አላህ ሁለት ነኝ ብሎ እዚህ ቦታ ላይ ተናግሯል ወይስ አልተናገረም? ተናግሯል። በቃ አንብበው። አላህ ሁለት ነኝ የሚለውን ያው ሁለት እጆች ይላል። ሁለት እጆች። አዎ አዳምጥ። አላህ እኔ ሁለት ነኝ ብሎ ተናግሯል ወይንስ በሁለት እጆቼ ነው የሚለው? እንዴ እጆቹ ምን ሆነው እንዴ? መለኮቱ አይደለም። አላህ ሁለት ነኝ ብሎ ተናግሯል ወይ እዚህ ቦታ ላይ? እንዴ ያው ተናግሯል። ያው ሁለት እጆች ይላል። ስለራሱ ነው። አዳምጥ። እኔ ሁለት ነኝ ብሏል አላህ ወይንስ ሁለት እጆቼ ነው ያለው? ሁለት እጆቹ ምኑ ነው? መለኮቱ ናቸው ወይስ ምኑ ናቸው? አየው አሁን እኔን እየጠየቀኝ ነው። ቅድም ግን ማይሆን አንተ የምታደርገው ምንድነው? ለተናገርከው ንግግር ማስረጃህን ማሳየት ነው ቀጥታ የምታደርገው። እኔ ስትጠይቀኝ ጊዜ ቆይ አዳምጥ። ስትጠይቀኝ እኔ ዛኔ እመልስልሃለሁ። ግን አሁን አንተ ተናገርክ አይደለ? ማስረጃ አለኝ አልክ አይደለ? ወደ ማስረጃው ስንሄድ ጊዜ የተናገርከው ንግግር እዚህ ቦታ ላይ ሊገኝ ይገባል። ገብቶሃል አይደለ? እዚህ ቦታ ላይ አላህ ረጋ በልህ። አላህ እኔ ሁለት ነኝ ብሎ ተናግሯል እዚህ ቦታ ላይ ወይንስ አላለም? እንደዚህ እኔ ሁለት ነኝ። እሺ ሁለት እጆች ያለው ስለማን ነው የሚያወራው? ስለ ራሱ ነው የሚያወራው። ይሄ ማለት ስለ መለኮቱ ነው እየነገረኝ። እየጠየቅኩ አይደለም እየነገርኩ ነው። ቆይ መለኮቱ ያወራ አንተ የተናገርከው እዚህ ቦታ ላይ አለ የለም? እኔ ሁለት ነኝ ይላል አላህ እዚህ። እየነገርኩ እኮ ነው። ሁለት እጆች ያለው ስለ መለኮቱ እየተጠየቀው መልስ። እኔ ሁለት ነኝ የሚል ቃል አለ? እኔ ሁለት ነኝ የሚል ቃል አለ? ሁለት እጆቼ መለኮት ይላል።
መለኮት የሚለውን እናሳየን እና ገና ጨምርልሃለሁ። መለኮት የሚለው የቱ ጋር ነው? ና መለኮቱ አይደለም ሁለት እጆቹ አትጠይቀኝ። መለኮቴ ይላል ብለሃል። መለኮት የሚለው ቃል የቱ ጋር ነው? አካል ነው መለኮት። ስለ መለኮቱ መሰለኝ ነው። መለኮት የሚል ቃል አለ እዚህ ወይንስ የለም? መልስ። ስለ መለኮቱ ነው እያወራ ያለው። አንተ ራስህ አልክ መለኮት የሚለው እያወራ ያለው ስለሱ ስለሚያወራ ነው። አካል ስለ መለኮት የሚለው ቃል አለ የለም? ስለ መለኮቱ መሰለኝ የሚያወራው። ሳይቻው አይደለ? ክርስቲያኖች እንደዚህ ናቸው። ስለ መለኮቱ አይደለም የሚያወራው። እስቲ ንገረኝ ስለ ምን ሆነ? አሁን ልንገርህ ምን እንደሆነ። ክርስቲያኖች አያቸው አይደለ? መምህሮቻቸው እንዲህ አይነት ፍልስፍና ነው የሚጭኗቸው። ምን ይሉ አሁን ይሄን ቃል ያነሱና አላህ ሁለት ነኝ ብሏል ብለውት ነው። አሁን ይሄን ምስኪን ነግረውት ማለት ነው። ደፍኖታል ጭንቅላቱን። አላህ ሁለት ነኝ ብሏል አለ። ልክ የሰጡትን ቁጥር ይዘን ስንመጣ ጊዜ የለም ውሸታም ዲያቆኖች ናቸው የሚጭኗቸው። ይሄ ብዙ ጊዜ ነግራቸዋለሁ። ከዛ በመለኮቴ ብሏል አለ። አሳይ ስለው የለም ወፍ ምንድነው ያለው ከተባለ የዲያቆኖቻቸው ፍልስፍና ውሸት። እሺ የኔ ላውራ ነገር የለም እንዳለ የሚናገሩት ገሮቻል አይደለ? ይህ ነው። እሺ ላውራ አላህ Subhanahu Wa Ta'ala አንድ ረጋብ ቀስበት አምላክ አላህ Subhanahu Wa Ta'ala ስንት ነው የሚለውን በተመለከተ ራሱ ቁል ሁወላሁ አሐድ በል እርሱ አላህ አንድ ነው ይላል። አሁን ሌሎች ክርስቲያኖችን አሳያቸው አላህ ስንት እንደሆነ የተናገረበት ቦታ ለሳየተ ተማርሽ ይጫኑን። አሁን እርግፍ ያደረገን ንጹህ ነገር እየጫንልሽ እንሄዳለን። አላህ ስለ ራሱ ሲናገር ምን አለ? በል እርሱ አላህ ስንት ነው ይላል ልጆች አንድ ነው። አንድ ብቻ ነኝ አለ አላህ Subhanahu Wa Ta'ala አያርላ ያ አሁን ይሄን ካየን እኔ ደግሞ የተናገርኩትን ደግሞ እኔ በማስረጃ ላሳየሽ። አንተ ግን በማስረጃ ልታሳይ ስላልቻልክ ማለት ነው። ቅድም የተናገርኩት ምንድነው? አምላኬ ብለህ የምታስበው ኢየሱስ ክርስቶስ ብልቱን ሊገረዝ ተወስዷል ብዬ ነግሬሃለሁ አይደለ? ወይስ ተሳስቻለሁ? ሄዲዮ አንድ አረጋግጥልኝ። ይሄን አልመለስክልኝም ጥያቄ እኮ በዛ ወደ ሌላ ከመግባታችን በፊት አልመለስክልኝም። ቆይ ለታዳሚ ሲሆን መልስልኝ። አልመለስክ ጥያቄ እኮ አልተመለሰልኝም። ውሸትህን አጋለጥኩኝ። የምን ጥያቄ? ምንም አላጋለጥኩም። የዋሸሁትን እስቲ አንድ ንገረኝ። አዎ የዋሸኸው አላህ እኔ ሁለት ነኝ ብሎ አላልክ። እኔ ሁለት ነኝ ብሎ አላህ የተናገረበት ቦታ የለም። አላህ በመለኮቴ ብሎ አለ እርሱ ላይ አልክ። በመለኮቴ ብሎ የተናገረበት ቦታ የለም። ያውና ውሸቱ። አሁን ደግሞ እኔ ደግሞ ላውራሽ ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ምዕራፍ 2 ቁጥር 28 ላይ በስምንተኛውም ቀን ሊገርዙት ወሰዱት ይላል ኢየሱስ ክርስቶስን። አምላክህ ሊገረዝ ተወስዷል አይደል? ሊዮ እየሰማሁ ነው። እንተና ወጥቷል አይደል? ያው ስለዚህ አሁን አምላክህ ብለህ የምታስበው አንተ እኔ ማውራት አልችልም። አንተ ብቻ ነው የምታወራው። እሺ አውራ። የተናገርከውን ማስረጃ አታየንዳ። አንድ ቆይ እሱ እንትን ነው ሊዮ ምን መሰለክ፣ አሁን የተነበበው ምዕራፍ ስለ አላህ ነው የሚያወራው፣ ስለ አላህ እጆች ነው የሚያወራው። ይሄንን አልተረዳህም? ይሄ እኔ ያልገባኝ ነገር የአላህ እጆች የሌላ አካል ነው እንዴ? የራሱ አይደለም? መለኮት አይደለም? ቆይ አይደለም ልንገርክ፣ መለኮት አይደለም እኮ። ቆይ አንዴ አዳምጥ፣ ተረጋጋ። ይሄ ምዕራፍ ስለ አላህ ነው የሚያወራው፣ ስለ አላህ እጆች ነው የሚያወራው። ስለ አላህ መለኮት ነው የሚያወራው። እጆቹ መለኮቱ ስለ እጆቹ። ቆይ አይደለም። አሁን መጀመሪያ አዳምጥ። እዚህ ጋር የሚያወራው ስለ መለኮት ነው ወይስ ስለ መለኮታዊ እጆች ነው የሚያወራው? ስለ መለኮታዊ እጆቹ። በቃ አንተ መለኮት ነው ሁለት ነው እያልከን ያለከው መለኮታዊ እጅ። እኔ ደግሞ ጥያቄ ሁለት የሆነው ኖ መጀመሪያ እኮ ላስረዳክ እኮ ነው። አሁን እዚህ ጋር መለኮት ሁለት ነው እያለን ነው ወይስ መለኮታዊ እጁ ሁለት ነው እያለን ነው? የቱን ነው እያለን ያለው? እስቲ ድጋሙ አንድ ያልሰሙ። እሺ እዚህ ጋር ምዕራፉ ላይ መለኮት ሁለት ነው እያለን ነው ወይስ መለኮታዊ እጆቹ ሁለት ነው እያለን ነው? እኔ አሁን እኮ እሱ ነው ጥያቄ። ሁለት የተባለው ምንድን ነው? በቃ መለኮት ነው ወይስ አካል ነው እኮ ነው ላስረዳ። ለምሳሌ ሊዮ አንተ ዝም ብለህ አዳምጥ እሺ፣ በስነ ስርዓት ካልገባህ ያስረዳው ነገር ላይ ትመልሳለህ። ለምሳሌ ያጀማ ሊዮ አንድ ሰው ነው፣ ግን ሁለት አይን አለው፣ ሁለት እጅ አለው። ያለው ሁለት እጅ ነው እንጂ እሱ ሁለት አይደለም። ገባችኋል? ሊዮ ሰው ነው። ስንት ሰው ነው? አንድ ሰው ነው፣ ግን ሁለት እጅ አለው። ሁለት ያለው እጅ ነው እንጂ እሱ ሁለት አይደለም። ስለዚህ አላህ አንድ ነው፣ ግን ሁለት እጆች አሉት። ስለ አላህ አይደለም እያወራ ያለው፣ ስለ እጆቹ ነው እያወራ ያለው። ገባክ? ይሄ ምሳሌ ደግሞ አይገልጽም። አሁን ይሄ እኔ ምሳሌ አይደለም፣ አላህ ደግሞ መለኮት ነው። መለኮት ስለሆነ በመለኮታዊ ምሳሌ ከሆነ እስቲ
እኮ መለኮት አንድ ነው። ያ መለኮት ደግሞ ሁለት እጆች አሉት። መለኮቱ የመለኮቱ ማለት ነው። ስለ መለኮት ሲሆን የመለኮቱ እጆቼ ካለ እጆቼ እያለ ያለው ማን ነው? እጆቼ ያለው አላህ እኮ ነው። በቃ አላህ አንድ ነው። አላህ ስንት እጅ አለው እንዴ? እኮ ሁለት የተባሉት መለኮት ናቸው አይደሉም እኮ ነው ጥያቄ ነው። አረ እኔ ጠየቅኩህ። ሁለት እጆቼ ያለው ማን ነው? አላህ ነው ያለው። ስንት እጆች አሉት? ሁለት እጅ አለው። እዚህ ጋር ሁለት እጅ እንዳለው ይነግረናል። እነዚህ ሁለት እጆች መለኮት ናቸው ወይስ አካል? ይሄን መልስ። መለኮት እጆች መለኮት ነው ወይስ አካል? መለኮታዊ ሳይሆን መለኮት እጆች። እኛ መለኮት እጆች ናቸው ብለን ነው የምንረዳው። መለኮት ነው ወይስ እጅ ነው? እንትን መለኮት ነው ወይስ አካል ነው? የመለኮት እጅ መልስ የለም። እንደዚህ እጆች ሳይሆን መለኮት ነው። የመለኮት እጆች አልሰማኝም። የመለኮት እጆች። ኦኬ ጥሩ። ስለዚህ ሁለት መለኮት ነው ያላችሁ ማለት ነው። አንድ መለኮት አለ። ያ መለኮት ሁለት እጆች። ሁለት ሆነ? ኖ አልሆነም። ሁለት እጆች ነው ያሉት። ታዲያ ለምን ሁለት ተባለ? ሁለት ሳይሆን ነው ሁለት የተባለ? ሁለት እጆች ስላሉት ሁለት ሳይሆን እንዴት ሁለት ተባለ ታዲያ? ምኑ ነው ሁለት ያልኩክ? አንድ መለኮት ሆኖ እንዴት ሁለት ተባለ? ሁለት ምን? እነዚህ ሁለት መለኮታዊ ናቸው አልከኝ። ምን አለ? እኔ አላልኩ። ሁለት እጆች ነው ያልኩክ። ሁለት መለኮታዊ እጆች አላልከኝ እኮ። ሁለት መለኮት ነው ያልኩት እኮ። ሁለት መለኮታዊ እጆች እኮ። ሁለት መለኮት ነው ያልኩት ወይስ ሁለት መለኮታዊ እጆች? መለኮታዊ እጆች። መለኮታዊ ማለት ያው ነው። ልዩነት ነው አይደለም? እስኪ ምንድን ነው? በቃ ልዩነቱ ምን መሰለክ? መለኮት ማለት መለኮት ነው። መለኮታዊ እጆች ማለት ደግሞ የአንዱ መለኮት ያሉት ነገሮች ማለት ነው። ለምሳሌ አምላካችን አላህ ቃል አለው። ገባክ አይደለ? የአምላካችን ቃል አለው። ገባ? ይሄ ባህሪው ማለት ነው። እጆች አሉት። ገባክ አይደለ? ያ መለኮት ያለው ነገር ነው እንጂ እሱ አይደለም። እሱ መለኮት ነው፣ ግን ያ መለኮት መለኮታዊ እጆች አሉት። ስለዚህ ሁለት ያልነው መለኮታዊ እጆቹን ነው እንጂ መለኮቱን አላለም። እዚህ ጋር እኔም ያልገባኝ ማለት ይሄ እሺ፣ ሁለት ለምን አለው? ከፍሎት ነው ወይስ አይደለም? ሁለት ስላለው እሱ ሳይሆን እሱ ነው ያለው። ሁለት አለው። እነዚህ ሁለት ነገሮች ይመለካሉ። አይነጣጠልም ከሱ ጋር እንዴ? ሁለት ሆኖ እንዴት? ለምንድን ነው የማይነጣጠሉ? የሱ ናቸው። ራሳቸውን ችለው አልቆም። ያንተ ሁለት ሆኖ አይነጣጠልም የሚባል ነገር አስረዳለሁ። ያንተ እጅ አንተ ነው ወይስ ያንተ ነው? እኔ በእኔ በሰው ምሳሌ አትስጠኝ። አስረዳሃለሁ። አይ በቃ በዛ ነው። በሰው ምሳሌ አትስጠኝ። አስረዳሃለሁ። ስለመለኮት ነው እያወሩን። ችግር የለውም። እሱ ለኔ ተው። አስረዳሃለሁ። ያንተ እጅ ያንተ ነው ወይስ አንተ ነህ? በዚህ ማን እየነገርኩ ነው? እኔ ሰው አሁን እያወራን ያለው ነው ግን ስለመለኮት ነው። ኖ ችግር የለውም። ያንተ እጅ አንተ ነህ ወይስ ያንተ እጅ ነው? በዚህ ማን እንዴት እንግባባለን? ኦኬ አንተ ነህ በአፍ የምታወራው ወይስ አፍክ ነው የሚያወራው? እሺ ይሄ መልስ። ቆይ አንዴ ውስጥ መልስ። አንተ ነህ የምታወራው ወይስ አፍክ ነው የሚያወራው? ምን አይነት ጥያቄ ነው? መልስ። አንተ ነህ የምታወራው ወይስ አፍክ ነው የሚያወራው? እኔ እንጃ። ማን ነው የሚያወራው? ንገረኛ። አታውቅም? ይሄንን ነው እኔ እንጃ። እኔ አላውቅም። እስኪ ማን ነው የሚያወራው? ኦኬ ማን እንደሚያወራም አታውቅም? አሁን ወደ ሌላ ፖለቲካ ከመስራት በፊት ይሄን ተማር። ለምንድን ነው ሁለት ሆኖ እንዴት አይከፋፈልም? ለምን? እሺ ቆይ ምን መሰለክ፣ ማንነት ምን እንደሆነ ታውቃለህ? ማንነት እኔ እየነገርኩህ እኮ ነው። ሁለት ሆኖ አይከፈልም ለምን ትለኛለህ? እኮ ላስረዳክ። ማንነት ምን እንደሆነ ታውቃለህ? ቆይ ማንነት ነው ያው ስለ ማንነት ስለምንነት ሳይሆን ስለአጣቃ አትገቡማ። በቃ ይሄማ መጀመሪያ ማንነት ምን እንደሆነ ምን አንተ እኮ ሁለት ሆኖ አይከፋፈልም ማለት ሁለት ሆኖ አይከፋፈልም ያልከኝ እኮ ነው። በእስልምና ሁለት የሆነ ነገር አይከፋፈልም ማለት ሁለት የሆነ ነገር። እሺ አንድ ጊዜ ሊዮ በቃ አሁን ቀደም ሊሰጥህ ሲል ምሳሌ በአንተ አይ እንዴት በእኔ ምሳሌ ታደርጋለህ በፍጡር መለኮትን ብለሃል አይደለ? ስለዚህ በአምላክህ ምሳሌ እናድርግ ማለት ነው። ምክንያቱም አምላክህ ላይ መለኮት እንጂ ሌላ ነገር የለም። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ አምላክ ናቸው አይደለም? አምላክ ነው። አምላክ ናቸው አይደለ? አብ፣ ወልድ አምላክ ናቸው። ሁለቱም ተወዛገብ። ሁለቱንም ደገም። አምላክ ነው። መጀመሪያ አምላክ ናቸው አልክ። አሁን ደግሞ አምላክ ነው አይደለም። አንዳንዴ በስህተት አምላክ ነው። በቃ በስህተት ነው። በቃ ሌላ አምላክ ነው። እሺ አምላክ ነው። እሺ አብ፣ ወልድ፣
መንፈስ ቅዱስ እነዚህ ሶስቱ እጆች አላቸው ወይንስ የላቸውም? አላቸው። አላቸው። አምላክ ናቸው። ልብ በሉ። አብ ወልድ መንፈስ አምላክ አይደለም። አምላክ ናቸው አትበል። አምላክ ነው። አምላክ ነው። እጅ አላቸው። እሺ ሶስቱም ስጋ በስጋ አለው። አልጠየኩም። መለኮቱን ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው አይደለ? ወይንስ መለኮት አይደሉም? ስጋ ናቸው፣ ፍጡር ናቸው። በስጋ መለኮቱም የለውም። መለኮት አለው የሚል አንድ መጽሐፍ ቅዱስ ላይ የለም። ስለዚህ አብ ወልድ መንፈስ ቅዱስ መለኮት አይደሉም። አለቀ ማለት ነው። እዚሁ ጋር በስጋ ሲገለጡ በስጋ ነው የተገለጠው። አልጠየኩም። አብ ወልድ መንፈስ ቅዱስን እነሱን ትኩረት አድርጌ እየጠየቅኩ ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው አይደሉም? አንድ መለኮት። ስንት መለኮት ነው ያላልኩም። መለኮት ናቸው አይደሉም? አብ ወልድ መንፈስ ቅዱስ ሶስት ናቸው አይደሉም? አንድ መለኮት በሶስት ስጋ ነው። ሶስት ናቸው። አብ ወልድ መንፈስ ቅዱስ ስንት ናቸው? በስጋ ሶስት። አብ ወልድ መንፈስ ቅዱስ ስንት ናቸው? በቁጥር በስጋ ከሆነ ሶስት ነው። በስጋ መለኮት ናቸው አይደሉም? ስጋ ምናምን አልጠየቅኩም። እኔ ያላነሳሁት ተናግረው አንድ መለኮት ነው። አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ መለኮት ስንት ናቸው? ሶስት ናቸው አይደለ? ሶስት ናቸው በስጋ ማለት። እነዚህ ሶስቱ አብ ወልድ መንፈስ ቅዱስ አምላክ ናቸው አይደሉም? አምላክ ነው። አሁን እኮ እያስረዳው ነው። አምላክ ናቸው አትበል እያልኩ አምላክ በል። አምላክ አብ አምላክ ነው። አብ አምላክ ነው። አዎ ወልድ አምላክ ነው። አዎ መንፈስ ቅዱስ አምላክ ነው። ሶስት ናቸው አይደለ? በመለኮት አንድ ነው። አሁን እያየናል በስጋ ነው ፈጣሪ። እሺ አብ ወልድ መንፈስ ቅዱስ እሺ መለኮት ናቸው አይደለ? መለኮት ነው ልበልልህ። እሺ ጥሩ። አብ ወልድ መንፈስ ቅዱስ የየራሳቸው የሆነ እጆች አላቸው ወይንስ የላቸውም? አላቸው በስጋ። በጣም ጥሩ። መለኮት ናቸው ብለኸኛል። አብ ወልድ መንፈስ ቅዱስ መለኮት ናቸው አላልኩም? መለኮት ነው። እሺ መለኮት። እሺ አብ ወልድ መንፈስ ቅዱስ መለኮት ነው። እጆች አላቸው የላቸውም? ኧረ በስመ አብ። አዎ አላቸው በስጋ። እሺ በጣም ጥሩ። የእያንዳንዱ እጅ ስንት ነው? የአብ የወልድ መንፈስ ቅዱስ እጆች ስንት ናቸው? አብ 2 እጅ አለው። መንፈስ ቅዱስ 2 እጅ አለው። ወልድም 2 እጅ አለው በስጋ ማለት እና ማስረጃ ሳየኝና እየቀጠለ እንድንሄድ ና። ትልቁ ላይ ነው ክፈት። ለእያንዳንዳቸው ሁለት አሁን ጥቅስ እኮ አብርሃም ቤት ሲገለጡ ጥቅሱን እንትኑን አብርሃም ቤት ሲገለጡ በሶስትነት አብ ወልድ መንፈስ ቅዱስ እንደተገለጡ አሳየን። በቃ አየህ አብ ወልድ መንፈስ እንትኑን ቁጥሩን አሁን ለጊዜው የማይመች ቦታ ላይ ስለሆነ ነው። እና ግን በአብርሃም ቤት በሶስትነት ተገልጧል። እሱ በመለኮት እግዚአብሔር እጅ አለው። እናሳየው። በስጋ ሲሆን በመለኮት እናሳየፍ ነው። አሳየኝ። እሺ ትንቢተ ኢሳይያስን ክፈትለት 48:13 ትንቢተ ኢሳይያስ 48:13 እሺ ክፈትለት። ያንብብ። እሺ ጣት ሁላ አለው። ጣትም እናሳየዋለን። ያንብቦ እሱ ራሱ ያንብቦ። ሃይ እና ያውና አንብብ ሊዮ 13 ያው ብዙም አይታይም። እስቲ ስለ ስሜ ከሚለው ነው። እጄም ምድርን መስርታለች። ያው ብዙም ስለ ስሜ ቀጣዩን ምንድነው? አይ ቁጥር 13 ያው ኦኬ። እጄም ምድርን መስርታለች፣ ቀኝም ሰማያትን እስቲ ዘርግታለች። ኦኬ። እግዚአብሔር ምድርን በምኑ ነው የሰራው? በእጁ። ኦኬ። እጅ አለው እግዚአብሔር። በስጋ ሲገለጥ እዚህ ጋር በስጋ ተገልጦ ነው እንዴ ምድርን የሰራው እግዚአብሔር? በስጋ ተገልጦ እንዴ ከአብርሃም ቤት ከመገለጣቸው በፊት እኮ ነው በስጋ ተገልጦ ነው ምድርን የሰራው። ዓለም ከመፈጠሩ በፊትም እኮ መገለጥ ይችላል። ግን በስጋ ተገልጧል አይገለጥም የሚልስ ማስረጃ እስቲ። ኖ በስጋ ተገልጧል ወይ? በስጋ ሊገለጥ ይችላል።
እስቲ መረጃ ስጠንሽ እንደተገለጠ በስጋ። ለዛ ነው እንደዛ ያለው እኮ ስጠና መረጃ እንደተገለጠ ተስማማንሽ። ዲዮ በአብርሃም ጊዜ እንደተገለጠ በሚለው ተስማማን። ቅድም ማስረጃ ስለሰጠህ ሰው ከመፈጠሩ በፊት ተረጋጋ። አንዴ ረጋ በል። ቅድም ማስረጃ ስትጠየቅ ጊዜ ወዲያው ሰጠህን። ከአብርሃም ቤት ተገልጠዋል በስጋ አልከን። እሺ አለን፣ ተስማማን። አሜን ነው። አሁን ግን ይሄ ሰማይና ምድርን በሚፈጥር ጊዜ በስጋ ተገልጧል ወይ ነው? እግዚአብሔር በስጋ ይገለጣል። ለምን አይገለጥም? ተገልጦ ከሆነ ማስረጃ ስጠን። የቱ ጋር ልክ ለአብርሃም ቅድም እንደሰጠህን አብርሃም ተገልጧል ብለህ አዳምን ሲፈጥር ተገልጦለት አይደለ እንዴ? እንትን ያለው የፈጠረው በስጋ ተገልጦ በስጋ ተገልጦ ነው የሰራው አዳምን አይደለ? አዳምን በስጋ ተገልጦ ፈጠረው። በስጋ ተገልጦ አዳምን። ኦኬ። ስለዚህ ክርስቲያን ሰማችሁ፣ እግዚአብሔር በስጋ የተገለጠው አዳምን ከመፍጠሩ በፊት ከዚያን ጊዜ በፊት ጀምሮ ነው ማለት ነው። እሺ እዚህ ጋር እየተናገረ ያለው በእጆች እያለ ያለው ስድስቱም እጆች ናቸው እየፈጠሩ ያሉት የእግዚአብሔር። ቅድም ስድስት እጆች አሉት አብ ወልድ መንፈስ ቅዱስ ስላልከን አይደለ? ስድስቱም እጆች ናቸው የሰሩት ወይንስ አብ ነው ወልድ ነው መንፈስ ቅዱስ ነው ተናጋሪ ወይንስ ሶስቱም ናቸው እየፈጠሩ ያሉት? ይሄ እኮ ጥያቄ ማለት አላህ በሁለት እጁ ነው ዓለምን የፈጠረው? አላህ ሱብሓነሁ ወተዓላ ዓለምን በእጆች የፈጠርኩኝ አላለም። ያው ይሄ ነው መልሱ። አንተ ግን በእጆች የፈጠርኩኝ ሁለት እጆቹ አልፈጠሩ ወይ? አላህ ዓለምን በእጆች የፈጠርኩኝ ቢል ኖሮ ልክ እንዳንተ እንደቀደሙ ታሳየን ነበር። ሁለት እጆቹ አልፈጠሩም ወይ? ዓለምን አልፈጠሩም አይልም። እንደሱ የሚል የለም። ከሌለ አሁን አንተ ጋር ቆይ አዳም ተረጋ በል እንጂ እኮ የሉም ሳይሆን አልፈጠሩም ወይ? አንድ አዳምጥ ረጋ በል። ይሄ መልስልኝ። ፈጥረዋል አልፈጠሩ? ኦኬ እሺ አዳምጥሽ ልመልስልህ። ይሄን ሳመልስ ወደ ሌላ አልሄድም። አብሽር። ያው አላህ ሰማይን በእጆቼ በፈጠርኩኝ ብሎ አልተናገረም። ስለዚህ ያንተ ግን አዳምጥ ረጋ በል። ያንተ አምላክ ግን በእጆቼ ፈጠርኩኝ ይላል። ቅድም ደግሞ የመለኮት እጆች ስድስት ናቸው ብሎናል። የእነርሱም ባለቤቶቻቸው አብ ወልድ መንፈስ ቅዱስ ይባላሉ ብሎናል። ሶስቱም ናቸው ሲፈጥሩ የነበሩት ምድርን ወይንስ አንዱ ነው? አሁን መልስ። እኔ ደግሞ አላህ ሁለት እጆቹ ለምን አልፈጠሩም ነው የምልህ። ያልፈጠረ አምላክ አለ ማለት ነው። አንደኛው እጁ አልፈጠረም። በቃ ሰለሞን ይመልስልህ። አሁን ሰለሞን ይመልስ። እሺ ሰለሞን